የኢትዮጵያ አየር መንገድን ስናነሳ ሁሌም ቢሆን የጠንካራ የሆነ ሴኩሪቲ ተቋም ከጀርባው እንዳለ ማሰብ ያስፈልጋል። ይህ ኃይል የተዋጣለት ኃይል ነው ማለት ይቻላል። ደህንነቱ ያልተጠበቀ አየር መንገድ ሊኖር አይችልም። ሳኦ ፖሎ ላይ ልዩ ስራ ነው የምንሰራው። ከቴክኖሎጂ ውጪ የሰው ኃይላችን በብዛት የምንመድብበት በዛሬው ዕለት በሁለተኛ የፍተሻ ጣቢያ ኢሚግሬሽን ጌት በሚባለው 148132 የአሜሪካ ዶላር ተይዟል። ብዙ ሆነው ሳለ አንድ ናቸው። እነዚያ ደግሞ ብዙና ባለጠጋ ሁለቱ ኃይሎች በዚች ሜዳ ላይ በየዕለቱ ይፋለማሉ። ይህ የአገር ደህንነትን ማስጠበቅ በቢሊዮን ዶላር የሚገመት ንብረት ይዞ የማሳለፍ ግብግብ ነው። ከዓለማችን ግዙፍ ኤርፖርቶች በአንዱ በቦሌ ዓለም አቀፍ ኤርፖርት ሁሉም በተጠንቀቅ ቆመዋል። ከደቡብ አሜሪካዊቷ ሀገር ብራዚል ከንግድ ከተማዋ ሳኦ ፖሎ የሚነሳው የኢትዮጵያ አየር መንገድ አውሮፕላን በጠፈር ይበራል። ሳኦ ፖሎ የንግድ የውበት የዓለማችን ውዱ የአደንዛዥ ዕፅ ማምረቻና ማከፋፈያ ከተማ አዲስ አበባ የምድራችን የአየር ትራንስፖርት እምብርት የአፍሪካ ሀገራት መተሳሰሪያ መቀነት የትራንዚት መንገደኞች መናኸሪያም ለአደንዛዥ ዕፅ አዘዋዋሪዎቹ መሸጋገሪያነት ተመርጣለች። የሳኦ ፖሎን ምድር የለቀቀው ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን አየሩን እየቀዘፈ ከ12 ሰዓታት የአየር ላይ በረራ በኋላ አዲስ አበባ ቦሌ ዓለም አቀፍ ኤርፖርት አረፈም። 081735 የአውሮፕላኑ ሆድ ዕቃ ምን ይዟል? በጉጉት የሚጠበቅ ጉዳይ ነው። አቪዬሽን ሴኩሪቲ ላይ በጣም ከፍተኛ ኢንቨስትመንት አድርገን ከፍተኛ ሪፎርሞች ሰርተናል። ይሄ ማለት ሰው ኃይላችን የዓለም አቀፍ ደረጃውን የጠበቀ እንዲሆን
የቴክኖሎጂ ሲስተማችን ወይም ስርዓታችን ዓለም አቀፍ ደረጃን የጠበቀ እንዲሆን የአሰራር ስርዓቶቻችን ዓለም አቀፍ ደረጃውን የጠበቁ እንዲሆን እና ጠንካራ የሆነ ደግሞ የአመራር ስርዓትም እንዲዘረጋ ተደርጓል። ኢትዮጵያ አየር መንገድ ያሉት ኤርፖርቶች ሁሉ በፌደራል ፖሊስ የሚጠበቁ ናቸው። ቦሌ ኤርፖርት ብቻ ሳይሆን በሀገሪቱ በአጠቃላይ ያሉት ኤርፖርቶች በፌደራል ፖሊስ የሚጠበቁ ናቸው። ሁሉ ጊዜ እኛ ለበረራ ደህንነት ከማናቸውም ጉዳዮች ቅድሚያ ፍተሻ ቦታ ሳይደርስ ውስጥ ሳይደርስ ከፌደራል ፖሊስ ከመኪና ጀምሮ ለሰራተኛው በደንብ ግልጽ የሆነ ኦሪየንቴሽን ተሰጥቶ ከዛ ተነስተው ያላቸውን ቴክኖሎጂ ያለንን ተጠቅመው ትኩረት በመስጠት በእያንዳንዷ ነገር ላይ በአሰራሩ መሰረት ራንደም ቼክ ፍተሻ ሊሆን ይችላል፣ ኤክስሬ ኢሜጆችን ምስሎችን ተጠቅመው ሊሆን ይችላል፣ ሰዎችን በማየት ፍተሻዎችን ያከናውናሉ ማለት ነው። በተለያየ የመንገደኛ ጭነት ሻንጣ ውስጥ ሊሆን ይችላል፣ በሰውነት ሊሆን ይችላል። በዚህ መልኩ ሲመጡ እያንዳንዱ የፍተሻ ኦፊሰር ስራው ላይ ትኩረት በመስጠት ስራዎችን በአግባቡ እንዲሰራ ሁልጊዜ ቀን በቀን እንደዚህ አይነት ኦሪየንቴሽኖች አሉ ከአውት ስቴሽን የተለያየ ድራግ ይዘው ወደ ሀገራችን እንዳይገቡ ሲስተሞች ተዘርግተዋል። እዛ ያሉ የአየር መንገዱ የስራ ኃላፊዎች አሉ። ከነሱ ጋር ኮሙኒኬት በማድረግ ኢንፎርሜሽን ሼር በማድረግ የትሬት ኢንፎርሜሽኖቻቸውን ኤኒቲንግ ሰስፔክትድ የሚደረግ ፓሴንጀር ካለ ቀድሞ ሪፖርት ያደርጉልንና እዚህ ካለው የባለድርሻ አካላት ጋር ፌደራል ፖሊስ፣ ኒስ፣ ኢሚግሬሽን፣ ከስተም በመሆን ፍላይቱን አቴንድ አድርገን የተከለከለው ነገር ወይም ድራግ ወደ ሀገራችን እንዳይገባ እርምጃዎች ይወሰዳሉ። የትኛውም ነገር ከልብስ በላይ የደበቀውን ነገር በሙሉ ለይቶ የሚያሳይ ማሽን ነው ማለት ነው እና የመጨረሻ ቴክኖሎጂ ነው አሁን የመጣው ይሄ። ስለዚህ በዚህ እነዚህ በጣም ሪስክ ያላቸው ሀገራቶችን በዚህ ለይተን እየፈተሽን እናስገባለን። ሌላው ደግሞ ቀለል ያለ ፍተሻ ሀገራት እና የተሻሉ ፍተሻ ያለባቸው ሀገራትን ደግሞ በወክስሩ እየለየን እናስገባቸዋለን ማለት ነው። ለደህንነት የተሰለፉት እንዲህ ለደህንነት ሲተጉ ሾልኮ ለማለፍ የቋመጡት ደግሞ ረቂቅ ስልት ይነድፋሉ። ይህም ስልት እጅግ ውስብስብና የማይገመት እንዲሆን በየዕለቱ የሚለዋወጥ ነው። የልብስ ሻንጣ ካለ የልብስ ሻንጣ የመጨረሻው ላይ ቀዶ እዛ ውስጥ በምግብ መልክ ወይም ደግሞ በሆነ ብናኝ ተጠፍጥፎ እዛ ውስጥ ገብቶ ሻንጣ ነው የሚመስል ያንን ፈትሸ ማግኘት በራሱ በጣም ከባድ ነው። በሁለተኛ ደረጃ ልብስ ላይ ሱት የሚለብስ ከሆነ በዚህ ውስጥ በትከሻ ውስጥ ወፍራም ነገሮች ባሉበት አካባቢ ላይ አጣብቆ የማምጣት ሁኔታዎች አሉ። በጫማ ሶል ውስጥ አድርጎ የማምጣት ሁኔታዎች አሉ። ምግብ አይነት ነገር ልክ ቸኮሌት እንደሚመጣው ወይ ምግብ የጣሳ ምግቦች በሚመጡ ጊዜ ሳሙና አስመስሎ የማምጣት ሁኔታዎች አሉ እና እሱ ብቻም ሳይሆን በጣም ከባዱ ደግሞ ወጣው የሚመጡ አሉ። በባትሪ ላይ ተደርጎ አጋጥሞን ያውቃል። የእጅ ባትሪ፣ የኮስሞቲክስ ትናንሽ የኮስሞቲክስ እቃዎች ጭምር ውስጥ ተጠቅጥቆ ይመጣል። ልብሳቸውን አውልቆ በጀርባቸው ላይ ተለጥፎ ይመጣል። በዚህ በጄኔቲክ ምላሽ መስጠት የዘወትር ዝግጁነትን የሚጠብቅ ግብግብ
አበባ ደርሷል። በአዲስ አበባ ያሉት በተጠንቀቅ ቆመዋል። ይህ ዘመቻ ሳኦ ፖሎ ነው። ከሳኦ ፖሎ የሚመጡ ፍላይቶችን በአግባቡ ከማረፉ በፊት አርሊ ሰዓቶችን ቼክ አድርገን ስለምናቃቸው ለማንም ኢንፎርሜሽን ሳንሰጥ ነው ኮንትሮል የምናደርጋቸው። ኮንትሮል ካደረግን በኋላ ከባለድርሻ አካላት ጋር ግንኙነት አለን። ጸረ እጽ ከፖሊስ ጋር ግንኙነት እናደርጋለን። ማንኛውም መንገደኛ ማንኛውም የሳኦ ፖሎ የሚወርድ ዕቃ በሙሉ በጥንቃቄ ነው ፍተሻ የሚደረግ። አውሮፕላኑ መሬት ያዘ። አስቀድመው በአውሮፕላኑ ማረፊያ የደረሱ የተዘጋጁበትን ስራ ጀመሩ። የአውሮፕላኑ ሆድ ዕቃ ተከፍቶ የታሸጉ አነስተኛ ኮንቴነሮች በልዩ ጥበቃና ጀብ ወደ ፍተሻው ስፍራ አቀኑ። ታሸገው ሲፈታ የተደበቀው ተገለጠም። 500 ኪሎ ግራም አደንዛዥ ዕፅ በቁጥጥር ስር ዋለ። በሁሉም ውስጥ ካናቢስ አለበት። አጠቃላይ ድምሩ ነው በዶክመንት ያየነው። በዶክመንት ያየነው ድምር በፎቶ አይተነዋል። ከፍተን ውስጡ ምን እንዳለው ካናቢስ ነው ያለው። መጀመሪያ በኤክስሬይ አይተነዋል። ከኤክስሬይ በኋላም ከፍተን ውስጡ ምን አለ የሚለውን ከፍተን አይተናል። ካናቢስ ነው። ዶክመንት ላይም 517 ኪሎ ግራም እንደተመዘገበ አግኝተናል። በኤክስሬይ ቼክ ተደርጎ ነው 100% ነው ቼክ የሚደረገው። ይሄን ስናደርግ ሳኦ ፖሎ ላይ ልዩ ስራ ነው የምንሰራው። ከቴክኖሎጂ ውጪ የሰው ኃይላችን በብዛት የምንመድብበት አደጋው ከፍተኛ ስለሆነ እንደ ሴኩሪቲ ዋይዝ ደግሞ 100% ነው ውጤታማ መሆን ያለብን። ክፍተቶች ካሉ የአቪዬሽን ኢንዱስትሪውን ስለሚጎዳ ስለዚህ ይሄንን ነገር ኮንትሮል አድርገን ነው የምንሄደው። 100% ነው እዛ አካባቢ የምናደርገው። አንዳች ነገር የሚቀር ነገር የለም። በዚህ በኤርፖርት የሚሰራው የብሔራዊ መረጃ ደህንነት ሰራተኛ የሆነ ነው። እዚህ ይሄንን ሴኩሪቲ እዚህ ተመድቦ የሚሰራ ሴኩሪቲ በፍተሻ ነው ያዘው። ይህ የአንድ ዘመቻ ድንቅ ውጤት ነው። እንዲህ ባለ ዕለታዊ ጥብቅ ክትትሎች በሺህ ኪሎ ግራም የተለኩ የተለያዩ አደንዛዥ ዕፆች በባለ ረቂቅ አይኖቹ የጸጥታና ደህንነት አካላት ብርቱ ክትትል በቁጥጥር ስር ውለዋል። ጸረ ፈንጂ የሚባል መምሪያ አለ። ይሄ መምሪያ ብቃት ባላቸው ሙያተኛ ፖሊሶች፣ መኮንኖች የተደራጀ ነው እና በኤርፖርት ከተለያዩ ባለድርሻ አካላት ጋር ይህንን ወንጀል የመክታት ስራ ይሰራል። በተለይ ከብሔራዊ ደህንነትና መረጃ ወይም ከኤርፖርት ሴኩሪቲ ጋር በጥምረት የሚሰራ ነው። ሌሎችም ባለድርሻ አካላት በዚህ ስራ ላይ የሚሳተፉ ናቸው። ወደ 69 አካባቢ ኪሎ ግራም ወርቅ፣ ወደ 459 አካባቢ የተለያዩ ቴክኖሎጂዎች ከብሔራዊ ደህንነት አንፃር ተፈትሸው ባላቸው አግባብነት ወደ ሀገሮች እንዲገቡ በማድረግና እንዲሁም በርካታ የተለያዩ ሀገር ገንዘቦች የተያዙበት ነው። በሁለተኛ የፍተሻ ጣቢያ ኢሚግሬሽን ጌት በሚባለው 148132 የአሜሪካ ዶላር ተይዟል። ይሄም የተያዘው እንግዲህ ያው በመነጠቀማቸው ቴክኖሎጂዎች ለምሳሌ ኤክስሬይ ማለት ነው። በኤክስሬይ የፍተሻ ጣቢያ ሲያዝ በተለያየ የሰውነት ክፍላቸውም ተደብቀው የተገኙ ዶላሮች አሉ ማለት ነው። የተለያዩ ቴክኖሎጂዎችን ተጠቅመን ነው ፍተሻዎችን የምናካሄደው። ስለዚህ ከነዚህ ውስጥ የመፈተሻ መሳሪያችን አንዱ ቴክኖሎጂ ኤክስሬይ ነው። ሁለተኛ ደግሞ ቦዲ ስካን ነው። ቦዲ ስካን ማለት እንግዲህ ያው መንገደኞች ሲመጡ
ለእይታ የማይመች ወይም በሰውነታቸው ውስጥ የተደበቁ ነገሮች ካሉ እዛ ኢሜጁ ላይ የሚያሳየው ምልክት ስላለ እሱን ተጠቅመው ነው እንግዲህ ፈትሸው ያገኙት ይሄንን ገንዘብና በተጨማሪም የኤክስሬይ ምስል ኢሜጆችን በማየት ነው $1 ሊያዝ የቻለው ማለት ነው። በኢትዮጵያ አየር መንገድ ኤርፖርቶች ደህንነት እስትንፋስ ነው። የዚህ እስትንፋስ ጠባቂ ተቋማትም በልዩ ሪፎርም አልፈው ዓለም አቀፍ ደረጃውን የጠበቁ ብርቱ ተቋማት ሆነዋል። ይህም የጸጥታና ደህንነት ተቋማት ሪፎርም ውጤታማነት ህያው ምስክር ነው። አሁን ያለንበት ደረጃ እውነት ለመናገር በሪፎርም ተስተካክሎ ትልቅ ደረጃ የደረስንበት 100% እነ አሜሪካ እነ ኳታር እነ ፈረንሳይ ኦዲት አድርገውን 100% ያረጋገጡልን ስራ ነው እየሰራን ያለን። በቴክኖሎጂ እንደ በፊቱ አይደለም፣ በጣም ዳብሯል። በኮሙኒኬሽንም በጣም ዳብሯል። በስራ ሞራልም ሰራተኛው በጣም ተነሳስቷል። ይሄን ነገር ለማድረግ አገራዊ ግዴታም ዓለም አቀፋዊ ግዴታም አህጉራዊ ግዴታም ተቋማዊ ግዴታም ስላለ ለዚህ ነገር ሁሉም ነገር ዝግጁ ነው። ምንም ያሰጋ ነገር በሴኩሪቲ ዋይዝ አሁን ምንም ነገር ያለን ነገር ደረጃና ደህንነት ጋር በመሆን የከስተመር ደህንነት የፍላይቶችን ደህንነት የከስተመር ንብረት በአግባቡ እየተቆጣጠርና በመናበብ ስለምንሰራ ብዙ ችግሮችና ብዙ ስጋቶች የሉብንም። በዚህ ወንጀል ተሳታፊ የሆኑ ግለሰቦች አሉ። ስለዚህ እነዛን ክትትል በማድረግ ኢቭን እዚህ የምርመራ አካል በማቋቋም ክትትልና ቁጥጥር የሚደረግበት ሁኔታዎች አሉ። በመሰረቱ አብዛኛውን ጊዜ ከዚህ ከኛ የሚያልፉበት አንዳች ምክንያት አይኖርም። እዚህ የተጠናከረ ራሱን የቻለ ለዛ ፐርፐዝ ብቻ የተዘጋጀ የወንጀል መከላከል ስራ የሚሰሩ የኛ አባሎች ስላሉ ከነሱ ጋር በጋራ በመሆንኛም አብረን በጋራ የመከላከል